በምትወጂው ሰው አለመወደድ ያማል አይደለም? ብዙ ዋጋ ከፍለሽለት እሱ ግን ላንቺ ትንሽዬ እንኳን ሰዓት መስጠት ሲያቅተው የምትፈልጊውን አልሆንልሽ ሲልሽ ጊዜ ሳይሰጥሽ ችላ ሲልሽ በጣም ይከብዳል አይደለም? ታዲያ አንቺ ምን ማድረግ ትችያለሽ? ዛሬ ከቆንጆ ታሪክ ጋር እያዋዛን የተለያዩ ምሳሌዎችን እያነሳን እንወያይበታለን። እንዴት ማሸነፍ እንደምትችል። ቃል ኪዳን ተፈራ እባላለሁ። በትዳርና በእጮኝነት ከባለቤቴ ጋር ወደ 7 ዓመት እየሄድን ነው። እንዲሁም ደግሞ ፐርሰናል ዲቨሎፕመንት ኢንዱስትሪ ውስጥ ከባለቤቴ ጋር አብረን ከ5 ዓመት በላይ ሰርተናል። ቲክቶክም ላይ ደግሞ የተለያዩ የሚያበረቱ ሀሳቦችን በማንሳት እታወቃለሁ። አሁን ደግሞ ያንን በማየት ለሰዎች የተሻለ ነገር ለማምጣት ሰፋ ባለ መንገድ እንድንወያይ በመፈለግ ወደ ዩቲዩብ መጥቻለሁ። እናንተም ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቀበሉኝ ስል በትህትና ጠይቃለሁ። ወደ ሀሳባችን እንሂድ። አንዲት ሴት ካካፈለችኝ ታሪክ ነው የምጀምርላችሁ። ይቺ ሴት ከእጮኛዋ ጋር ወደ 5 ዓመት ያህል አብረው ቆይተዋል። ታዲያ ግን ይሄ እጮኛዋ በመሀል ወደ ሌላ ሴት ይሄዳል። ይህንን ደግሞ ታውቃለች። ያው ከእርሷ ጋር ሆኖ ግን ቺት እያደረገባት እንደማለት ነው። ከዛ በኋላ ስታቅ የሆነ ጊዜ ያህል ቆይታ እንዳወቀች ታሳውቀዋለች። በዛ ሰዓት እሱ ምንም እፍረት አልተሰማውም። እንዲሁም በቃ ከዚህ በኋላ ከአንቺ ጋር አብሬ መቀጠል አልፈልግም፣ ብንለያይ ይሻላል ይላታል። መለያየቱን ግን አልፈለገችውም። በጣም ትወደዋለች። በህይወቴ በጣም ለሱ የከፈልኩት ዋጋ የትኛውም ህይወቴ ክፍል ላይ ከፍዬው ማላውቀው አይነት ዋጋ ነውና ላጣው አልፈልግም፣ አብሬው መቀጠል ፈልጋለሁ። ስለዚህ እግሩ ላይ ወድቄ ተንበርክኬ ይቅርታ ጠይቄ ራሴ ወደ ቤት መለስኩት አለችኝ። ከዛስ ተወ አልኳት። ከዛስ ስርዓቱን ይዞ አብሮሽ ቀጥለ ስላት፣ አይ አሁንም ከሌሎች ሴቶች ጋር እንደሚያወራ አውቃለሁ፣ ብነግረው ግን ጥሎኝ ይሄዳል፣ ፈራሁኝ፣ ምን ላደርግ አለችኝ። እስቲ እንደው እኔ ሀሳቡን ልተወውና እናንተ ምን ትላላችሁ? እንደዚህ አይነት ሴት ብታጋጥማችሁ ምን ብላችሁ ልትመክሯት ትችላላችሁ? አብዛኞቻችን ምን ማለት ነው ብለን እንናደዳለን አይደል? በተለይ ሴቶች ስንሆን እንዴት ይህን ያህል ነገር እያሳለፈች ዝም ትላለች? በተለይ ገና አልተጋቡ አልወለዱ፣ ምንድን ነው እንደዚህ የሚያደርጋት ብለን በጣም ብዙዎቻችን እንናደዳለን። አንዳንድ ሰው ምን ይላል? አይ ከውጭ ያለ ሰውማ በቃ ለመፍረድ ይቀለዋል ይባላል። ለመፍረድ ስለሚቀለው ብቻ ግን አይደለም። አንዳንድ ጊዜ እዛ ውስጥ ስትሆኑና ውጪ ስትሆኑ አጥርታችሁ የማየት ራሱ አቅማችሁ የተለያየ ነው የሚሆነው። በጣም ብዙ ሴቶች እንደዚህ አይነት ህይወት ውስጥ ያልፋሉ። በመልእክት ይልኩልኛል። ባለትዳር ሆነው ልጆች ወልደው ባሎቻቸው ሌላ ሴት ጋር እየሄዱ በጮኝነትም ቢሆን እዚህም ላይ እያዳመጣችሁኝ ያላችሁ እየሰማችሁኝ ያላችሁ ብዙ ሰዎች ልትኖሩ ትችላላችሁ። ብዙ ሴቶች ጋር ይሄ ነገር ስላለ ማለት ነው። ዛሬ ታዲያ እንዴት ነው ይህንን ነገር መፍታት የምንችለው? 4 መፍትሄዎችን አነሳላችኋለሁ። ወደ የመጀመሪያው ራስን መውደድ ነው። አንድ ነገር ልንገርሽ፣ አንቺ ራስሽን ካልወደድሽ ማንም እንዲወድሽ አትጠብቂ። እኛ ብዙ ጊዜ ለሰዎች የምንሰጠውን ያህል ፍቅር ለራሳችን መስጠት ይከብደናል። በተለይ ደግሞ ሴቶች ላይ ይሄ ነገር ይበዛል። በተለይ እናት ስትሆኚ ለአንቺ እንኳን መብላት እንዳለብሽ አታስታውሽም። ለልጅሽ ሁሉ ነገር ለልጅሽ ታደርጊያለሽ። ይሄ ነገር በጣም ቆንጆ ሆኖ ሳለ ነገር ግን በጣም እየበዛ ሲሄድ ልጅሽ እንኳን የገዛ ልጅሽ ለአንቺ እንደሚያስፈልግሽ መርሳት ይጀምራል። ይሄ ክፋት አይደለም ወይም መጥፎ ስለሆነ አይደለም። ነገር ግን እኛ አብዝተን በሰጠን ቁጥር ለእኛ እንደሚያስፈልገን በቃ እኛ በቂ ነን፣ ሙሉ ነን፣ አያስፈልገንም እንደምንን ነው ሌሎች ሰዎች የሚሰማቸው። ስለዚህ አንቺ ስትወጂ ራስሽን እንደሚያስፈልግሽ ስታሳውቂ ለሰዎች የምትወጁ ፍቅረኛሽም ሊሆን ይችላል፣ ባልሽም ሊሆን ይችላል። ለሷም ለካ ያስፈልጋታል፣ መሰጠት አለበት ለሷም ብሎ እንዲያስብ ታደርገዋለሽ። ሁለተኛው ደግሞ ራስን ማክበር ነው። ራሷን የምታከብር ሴት ሁሉም ሰው ያከብራታል። ራስን ማክበር ማለት የሚመጥንሽ የሚበጅሽ ለአንቺ ልክሽ የሆነ ቦታ ላይ መገኘት ማለት ነው። ያንቺ የሆነን የግልሽ የሆነን ነገር ከማንም ሰው ጋር ያለማጋራት መብታለሽ። ከዛ ባለፈም በበደለሽ ባስከፋሽና ባስቀየመሽ ሰው ይቅርታ የመጠየቅ መብታለሽ። የበደለሽን ሰው ወይም የገፋሽን ሰው ተለማምጠሽ አልቅሰሽ አንቺ እግሩ ስር ወድቀሽ የመመለስ ግዴታ የለብሽም። አንዳንድ ጊዜ 2 ነገሮች ይምታቱብናል። የበደለን ይቅር ማለትና የበደለን ማባበል። ይሄ በጣም ፍጹም የተለያየ ነገር ነው። አዎ የበደላችሁን ይቅር በሉ ተብለናል። ነገር ግን ጥፋቱ እንዲብስበትና እንዳይታረም እያባበላችሁ የባሰ እንደውም ጥፋተኛ እንዳልሆነ እንዲሰሙ አርጉ ግን አልተባለም። ስለዚህ ሁልጊዜም ራስሽን ማክበር፣ የሚገባሽን ነገር ማወቅ፣ ከዛም ደግሞ የሚመጥንሽ ሰው ጋር የሚሆንሽ ሰው ጋር መዋልን መልመድ መቻል አለብሽ። አንቺ ለራስሽ ዋጋ ስትሰጪ ዋጋ የሚሰጡሽ የሚያከብሩሽ ሰዎች ወደ ህይወትሽ ይመጣሉ። ሌላው ደግሞ ትልቁ እንድታውቂልኝ የምፈልገው ነገር የሚበድሉሽ ሰዎች ጋር በጣም የምትሄጂ አይነት ሰው ከሆንሽ ይሄ ከኋላ የአንቺ ታሪክ ላይ የሆነ መፈታት ያለበት ችግር አለ ማለት ነው። ይህንን በሌላ ቪዲዮ በደንብ እናወራለን። ስለዚህ ልክ የበደሉሽ ሰው ጋር እየሄድሽ ስትማፀኝ ራስሽን ስታገኙ ወይም የማይሆኑ ነገሮች ስታረጊ ራስሽን ስታገኙ ቆም ብለሽ አስቢ። ምን እያደረግኩኝ ነው ብለሽ አስተውይ። 3ኛው ራስሽን ጠብቂ። አዳዲስ ልብሶች የገዛሽ ሜካፕ ማኔር እየተጠቀምሽ ማለት አይደለም፣ ቢሆንም መልካም ነው።
ነገር ግን የምለው ራስን መጠበቅ፣ አእምሮሽን ጠብቂ፣ መንፈሳዊ ህይወትሽ ላይ ጠንክሪ፣ ማህበራዊ ህይወትሽን አስተካኪ። የምትሄጅበት፣ የምትሰሚው፣ የምታገኛቸውን ሰዎች፣ የምትዩበትን ቦታ፣ የምታየውን ነገር፣ እያንዳንዱን ነገር አስተካኪ። በተቻለሽ አቅም የምትወጁ ቦታ፣ አንቺን ሰላም የሚሰጥሽ ቦታ ላይ ተቀምጠሽ ስለ ራስሽ አስቢ፣ አስተውይ። እኔ ማነኝ? ምንድን ነው የሚያስፈልገኝ? እንዴት አድርጌ ነው ራሴ ማሻሻል ያለብኝ? የሚሉ ነገሮች ላይ ትኩረት አድርጊ። እንደዛ ስታደርጊ አንቺ ውስጥ የምትፈጠረዋ ሴት ጠንካራ፣ ሁሉም ሰው የሚወዳት፣ ማንም ሰው ከአጠገቧ ሊርቅ የማይፈልግ፣ የሚገባትን ሁሉ የምታገኝ አይነት ሴት ትሆኛለሽ። አራተኛና ለዛሬ የመጨረሻ ያልኩት ላይ ደርሰናል። እስካሁን እንግዲህ ሶስቱን ስናነሳ አንቺ እንዲያርጊ፣ ለራስሽ እንዲያርጊ፣ እንዲሁኝ ነው ስልሽ የነበረው። ምንድን ነው ይህንን ያደረግኩበት ምክንያት? ሁል ጊዜም ነገሮች ከራሳችን ነው የሚጀምሩት አይደለ? ለውጥ ስንፈልግ ከራስ ነው መጀመር የምንችለው። ስለዚህ አንቺ ላይ ብዙ ነገሮች ከተቀየሩ የውጭውን ለመቀየርና ለመለወጥ አቅም ይኖርሻል ብዬ ስለማምን ነው። አራተኛው ደግሞ ምንድን ነው? ያው ወደ እሱ ልንሄድ ነው አሁን። ስለዚህ እኛ ሴቶች የተሰጠን በጣም ትልቁ ስጦታ ፈጣሪ የሰጠን የመረዳት ችሎታችን ነው። ከወንዶች የበለጠ የመረዳት ችሎታ አለን። ስለዚህ በምትችዩ አቅም አብሮሽ ያለው ፍቅረኛሽ ወይም ባልሽ ሊሆን ይችላል፣ በደንብ አድርገሽ ለመረዳት ሞክሪ። አጥኚው። ምን ይወዳል? ምን ይጠላል? ምን ይፈልጋል? ምንድን ነው የጎደለው? ምንድን ነውስ የሞላለት? የሚለውን ነገር በደንብ አድርገሽ ይዩ። ከዛም በተጨማሪ ደግሞ ስለ ወንድ ልጅ ጸባይ አጥኚ። ወንዶች ምን አይነት ጸባይ አላቸው? የኔስ ባል ምን አይነት ልዩ ነገር አለው? ያኔ ምን ይጠቅምሻል መሰለሽ? ይሄ እየሸሸኝ ነው ወይም ከአጠገቤ እየራቀ አስቸግሮኛል የምትይውን ባልሽን በደንብ ስታቂው የጎደለውን ነገር ሞልተሽ ወደ ራስሽ ልመልሹ ትችያለሽ። ወይም ፍቅረኛሽን የጎደለውን ነገር በቃ ሙሉ ታረጊለትና ወደ አንቺ እንዲመጣ ታደርጊዋለሽ። ወይም ደግሞ በደንብ ስታጠኙ ይህ ሰው ግን ለኔ ይሆነኛል ብለሽ ደግሞ ጥያቄ ውስጥም ልትገቢ ትችያለሽ። ስለዚህ እኔ በደንብ ስላላስተዋልኩት ይሆን ለእኔ የሆነ ሰው ባይሆንስ የሚለውን ነገር በደንብ እንድትረጃ ያደርገሻል። ስለዚህ አንዳንድ ጊዜ ዝም ብሎ ከመብሰልሰል እና ራስን ወደኋላ አድርጎ ከመጉዳት ይልቅ በደንብ ጥናት ማድረግ፣ አንዳንድ ጊዜ በደንብ ባለማስተዋላችን ይሆናል አሁን አብረናቸው ካሉ ሰዎች ጋር የሆን ነው። ወይም ደግሞ ብናስተውል ልንለውጥ እነሱ ጋርም ልንለውጥ የምንችለው ብዙ ጥሩ ነገር ኖሯቸው፣ ነገር ግን እኛ ሰነፍ በመሆናቸው ወይም ደግሞ ባለማስተዋላችን ምክንያት እያሸሸናቸውም ሊሆን ይችላል። ስለዚህ ለእኔ ሆነኛል አይሆነኝ የሚለውንም ነገር እንድትረጃ ያደርግሻል። እሱንም ደግሞ ትክክለኛ ሰው ከሆነ በትክክለኛ መንገድ ወደ አንቺ እንዲመለስ፣ እሱም ደግሞ ማይሆን ጥፋት ከማጥፋት እንዲድን ታደርጊዋለሽ ማለት ነው። ለዛሬ እንግዲህ ይህንን ብዬ ሀሳቤን ጨርሻለሁኝ። ከዚህ በኋላም በተለያዩ ቆንጆ ቆንጆ ቪዲዮዎች እመጣለሁ። ሀሳቡን ከወደድሹና ከጠቀመሽ ላይክ አድርገሽ ለምትወዳትና ይጠቅማታል ብለሽ ለምታስቢ እህትሽ ሼር አድርጊላት። ከዚህ በኋላም ደግሞ ለሴቶች የሚሆኑ መልካም ሀሳቦችን ይዤ ስለምመጣ እንዲደርሳችሁ ሰብስክራይብ እና የደውል ምልክቱን መጫን አስታውሺ። ወንድም ከሆንክ ለእህትህ ይጠቅማታል፣ ሼር ተደራረጉ። አመሰግናለሁ። በርቺልኝ እኔ እህት።